ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በማክሰኞ ምሽት በዩኤፋ ሻምፒየንስ ሊግ ጨዋታ ሊቨርፑል ከሜዳ ውጪ ወደ ቱርክ ተጉዞ ከጋላታ ሰራይ ጋር ያደረገውን ጨዋታ እንግዲህ 1-0 በሆነ ውጤት ተሸንፏል። በዚህ ጨዋታ ዙሪያ ሰፊ የሆነ መነጋገር ያለብንን ነጥቦች አንስተን እንወያያለን። በተለይ የአርነ ስሎት ቡድን ባለፈው ሳምንት ቅዳሜ በነበረው የሸለረስ ፓርክ ፍልሚያ በክሪስታል ፓላስ 2-1 መሸነፉን ተከትሎ በዚህ ጨዋታ እንግዲህ የተወሰኑ መሻሻሎችን ያሳያል ተብሎ ሲጠበቅ፣ በውጤትም በነበረው እንቅስቃሴ ጥሩ ሳይሆን እንግዲህ 1-0 በቪክቶር ኦሲሜን በጨዋታው ብቸኛዋን ግብ የተገኘችዋን ፍጹም ቅጣት ምት በማስቆጠር እንግዲህ ጋላታ ሰራይ በሻምፒየንስ ሊግ የመጀመሪያ እድሉን በዘንድሮ የሊግ ፌዝ፣ ሊቨርፑል ደግሞ በሻምፒየንስ ሊግ የመጀመሪያ ሽንፈት፣ በአጠቃላይ ደግሞ በአለፉት ክለቡ ባደረገው 10 ጨዋታ 3ኛ ሽንፈት። የመጀመሪያ ሽንፈት የነበረው በፍጻሜ ከክሪስታል ፓላስ ጋር በኮሚኒቲ ሺልድ የነበረውን ጨዋታ በመለያ ምት ተሸነፉ። ባለፈው ሳምንት በተመሳሳይ በክሪስታል ፓላስ 2-1 ሽንፈት አስተናገዱ። ትናንት ምሽት ደግሞ በጋላታ ሰራይ 1-0 የተቀሩትን 7 ጨዋታ ማሸነፍ ችሏል። ነገር ግን አርነ ስሎት የሊቨርፑል አሰልጣኝ ሆኖ ከተሾሙ በኋላ የመጀመሪያ 29 ጨዋታ ክለቡ ያስተናገደው ሽንፈት 2 ብቻ ነበር። 2 ሽንፈት በመጀመሪያ 29 ጨዋታዎች። አሁን ገና የሊጉ አብዛኛው ጨዋታዎች ባይደረጉም በሻምፒየንስ ሊግ ለምሳሌ አምና ክለቡ ካደረጋቸው 8 ጨዋታዎች 7ቱን በማሸነፍ የአንደኝነትን ደረጃ ይዞ ቀደም ብሎ አረጋግጦ ወደ 16 ውስጥ ማለፍ የቻለበት በሊግ አጀማመር አስደናቂ ብቃት ለመጀመሪያ 10 ጨዋታዎች ግሩም የነበረ ሊቨርፑል ነበር። አስተማማኝ ጥንካሬውን የምናስተውልበት፣ የዘንድሮ ደግሞ በካራክተርም በአጨዋወትም በስትራክቸርም የተለያየ ቡድን በአዳዲስ ተጫዋቾች ተጠናክሮ በጥሩ ክላስ ስብስቡን አዲሶ ቢመጡም ግን የነበሩት ጥርጣሬዎች፣ ጥያቄዎች በክለቡ ድል ውስጥ የሚነሱ አንዳንድ የቅንጅት ጉለቶች ይስተዋሉ ነበር። እነዚህ ጉለቶች ደግሞ በውጤት ታግዘው የመጀመሪያ 5 ጨዋታ ሲታለፉ ነበር። ከዛም በኋላ 6ኛ ሳምንት ላይ ሽንፈት፣ አሁን ደግሞ በሻምፒየንስ ሊግ ባክ ቱ ባክ ስሎት ሲሸነፉ ሁለተኛ ጊዜ ነው በሊቨርፑል አሰልጣኝነት ቆይታቸው። ያለፈው ማርች ላይ ነበር በተከታታይ ሽንፈት ያስተናገዱት። ነገር ግን አሁን አሰልጣኙም ቆም ብሎ ማሰብ ያለባቸው በተለይ ቀጣዩ ጨዋታ በስታንፎርድ ብሪጅ ለአርነ ስሎት ቀላል ፈተና አይገጥማቸውም። በተለይ ካለፉት 2 ሽንፈቶች ከጋላታ ሰራይም ከክሪስታል ፓላስም ወደ እነዛ ነጥቦች እንመጣለን። መነሳት ያለባቸውን ጉዳዮች አንስተን በዚህ ፕሮግራም በሊቨርፑል ዙሪያ ቆይታ እናደርጋለን። ነገር ግን የማክሰኞ ምሽት ውጤቶችን እስቲ በተወሰነ መልኩ እንመልከትና ወደ ዕለቱ መወያያ ርዕስ ጋላታ ሰራይ ሊቨርፑልን 1-0 ያሸነፈበት ጨዋታ ላይ ትኩረት እናደርጋለን። እንግዲህ በጊዜ 1 ሰዓት ከ45 በተደረገ ጨዋታ አትላንታ ክለብ ብሩዥን አስተናግዶ 2-1 ማሸነፍ ሲችል፣ ካራትና ሪያል ማድሪድ ያደረጉት ጨዋታ በሪያል ማድሪድ 5-0 ድል ተጠናቋል። በዚህ ጨዋታ እንግዲህ ኪሊያን ኢምባፔ ሃትሪክ መስራት ችሏል። አስደናቂ ምሽት ነበር ለማድሪድ። ካለፈው የማድሪድ ደርቢ ሽንፈት በፍጥነት ያገገሙበትና 5 ግብ በማስቆጠር የተቀሩትን ግብ ደግሞ ኤድዋርዶ ካቫሚንጋና ኢብራሂም ዲያዝ ነበር ማስቆጠር የቻሉት። እንዲሁም አትሌቲኮ ማድሪድ በሜዳው ኢንትራ ፍራንክፈርትን አስተናግዶ 5-1 በሆነ ሰፊ ውጤት ማሸነፍ ሲችል፣ ወደ ቦዶ የተጓዘው ቶትናም 2-2 ተለያይቷል። ጆዜ ወደ ስታንፎርድ ብሪጅ በተመለሱበት የምሽቱ ጨዋታ ቼልሲና ቤኔፊካ ያደረጉትን ጨዋታ ቼልሲ 1-0 በሆነ ውጤት ማሸነፍ ችሏል። የቤኔፊካ ተከላካይ በራሱ መረብ ላይ ባስቆጠራት ብቸኛ ግብ። እንዲሁም በጋላታ ሰራይና ሊቨርፑል ተመሳሳይ ሰዓት ሲደረግ የነበረው ሌላው ጨዋታ
ኢንተር ሚላን ስላቪያ ፕራግን አስተናግዶ 3-0 ሲያሸንፍ አያክስ ወደ ፈረንሳይ ተጉዞ በማርሴይ 4-0 በሆነ ሰፊ ውጤት ተሸንፏል። ፓውስ እና ባየር ሙኒክ ያደረጉት ጨዋታ እንግዲህ በሙኒክ 5-1 በሆነ ውጤት ተጠናቋል። የዛሬውን ፕሮግራሞች ደግሞ ቀጣይ ይዘን በምንመጣው ቅድመ ጨዋታ ግምገማ ፕሮግራሞች ላይ የዛሬውን ፊክስቸር አንስተን እንወያያለን ማለት ነው። የምሽቱ የሊቨርፑል ሽንፈት ተከታታይ ለሁለት ጨዋታ ያስተናገዱት ሽንፈት ለአርነ ስሎት አዲስ ማንቂያ ወይስ በድጋሚ የክለቡን ባላንስ የሚጠብቁበት ከአዳዲስ ተጫዋቾች ነባር ተጫዋቾችን ለማቀናጀት በሚደረግ ጥረት ላይ ትልቅ ኃላፊነት የተጣለባቸው ከአሁን በኋላ ያሉት ጊዜያት ደግሞ ለአሰልጣኙ በፊክስቸር ፈታኝ በውጤት አስፈላጊና አንገብጋቢ በፍጥነት እንደ አምና የሊግ ሻምፒዮን እንደሆነ ቡድን ዘንድሮ አጀማመሩ በጥርጣሬ ነገር ግን በድል ውስጥ ያሉ ጥርጣሬዎች አሁን ጥርጣሬዎች ደግሞ በሽንፈት እየታገዙ ነው። ይሄ ነገር ደግሞ አፋጣኝ ምላሽ ያስፈልገዋል። ምላሽ ለመጀመሪያ ጊዜ ለመስጠት ከሽንፈት መልስ የጋላታሳራይ ጨዋታ አስፈላጊ ነው ስንል ነበር። በበለጠ ደግሞ ሊቨርፑል ከፓላስ ጨዋታ ሳይሻል እንደውም በባሰ ብቃት ወርዶ በታየበት የምሽቱ ጨዋታ 1-0 በቪክተር ኦሲሜን ብቸኛ ፍጹም ቅጣት ምት አወዛጋቢ ነው ይላሉ። ብዙም ከፔናልቲ ውሳኔ ጋር የሊቨርፑል ውጤት ለምሳሌ 0-0 የጨዋታ ቢጠናቀቅ የምሽቱ የሊቨርፑል እንቅስቃሴ እዚህ ግባ የሚባል አይደለም። ስለዚህ ስለ ፔናልቲው የሚነሳ ጥያቄ ሳይሆን እንደ ቡድን ሊቨርፑል የተንቀሳቀሰበት መንገድ 100% ውጤታማ አልነበረም። የሚቆራረጡ ፓሶች የበዙበት፣ ቅንጅት የጎደለው፣ የማጥቃቱ እንቅስቃሴ ጥራት ባላቸው እድሎች ሳይታገዙ ቡድኑ እዚህ ላይ ነው እንግዲህ ጠንካራ የስብስቡ ምናልባት እስካሁን ድረስ በሲዝኑ አጀማመር ውጤታማ እንቅስቃሴ እያሳዩ ከሚገኙ ውስን ተጫዋቾች ውስጥ ግንባር ቀደም ሊቀመጥ የሚችለውን ግብ ጠባቂ በጉዳት ማጣታቸው ያውም ጉዳቱ ምናልባት የከፋ እንደሆነም አሰልጣኙ ከጨዋታው በኋላ ጥቆማ ሰጥቷል። ጥሩ ምልክት አልታየም፣ ስለዚህ የተሻለ ምርመራ እናደርጋለን፣ ነገር ግን ከቀዳሚው ጨዋታ 100% ውጭ ሆኗል ብለዋል አሊሰን። 56ኛ ደቂቃ ሊቨርፑል ለሁለተኛ ግብ በተከላካዩ ስህተት በኢብራሂም ኩናቴ በተጋለጠበት እንቅስቃሴ ነው እንግዲህ ያቺን ኳስ ካዳነ በኋላ አሊሰን ለተከታታይ ሶስተኛ የውድድር ዓመት ነው እንግዲህ በዚህ ወቅት ይሄ ግብ ጠባቂ ጠንካራ ጉዳት ሲያስተናግድ በ2023-24 ለምሳሌ አሊሰን ለ2 ወራት ከሜዳ ያርቋል። በድጋሚ ተጎድቶ ደግሞ ለ3 ሳምንት ያርቋል። በተጠናቀቀው የውድድር ዓመት ለ3 ወራት ከሜዳ ያርቋል እና አሁን ተመሳሳይነት ያለው የሃርምስትሪንግ ጉዳት ይመስላል እና ጥሩ ምልክቶች አልታዩም። ከቅዳሜው ጨዋታ ውጪ መሆኑ ከወዲሁ ተረጋግጧል። በውድድር ዓመቱ ሊቨርፑል እስካሁን ባስመዘገባቸው ውጤቶች ውስጥ ሁሉ የአሊሰን አስተዋጽኦ ግንባር ቀደም ነው። ለምሳሌ የፓላስን ሽንፈት በሰፊ የግብ ልዩነት እንዳይሆን ካደረጉ የዕለቱ ምርጥ የሊቨርፑል ተጫዋች ብቸኛ የሚባለው አሊሰን ነው። ይህን ግብ ጠባቂ ነው እንግዲህ ይሄን ወርልድ ክላስ ምናልባት በዚህን ሰዓት የዓለማችን ምርጡን ግብ ጠባቂ ሊቨርፑል በዚህን ሰዓት አጥቷል። ለረጅም ሳምንትም ከሜዳ ሊርቅ እንደሚችል ነው አሁን የሚወጡ ዘገባዎች የሚያሳዩት። በሁለተኛ ደረጃ ደግሞ በዘንድሮ የውድድር ዓመት ከመጡ አዳዲስ ተጫዋቾች ውስጥ በጣም አሪፍ እጅግ ውጤታማ አጀማመር ማሳየት የቻለው ሂጎ ኤኪቲኬም መጠነኛ ህመም ጉዳት ሳይሆን ህመም አጋጥሞት በጨዋታው ተቀይሮ ወጥቷል። አሁን ላይ ባለው እየወጡ ባሉ ዘገባዎች ከሆነ ለቅዳሜው ጨዋታ 100% ዝግጁ ነው። በጨዋታው ያጋጠመው ህመም ነው እንግዲህ ተጫዋቹን እንዲቀየርና ፈጣን ትሪትመንት እንዲደረግለት የተደረገው። ሜዳው ቢቆይ ወደ ጉዳት ሊቀየር የሚችልበት እድል ነበር። ነገር ግን ተጫዋቹ ምንም አይነት የሃርምስትሪንግ ጉዳት አላስተናገደም እስካሁን ድረስ ባለው እንግዲህ ተጨማሪ ምርመራዎች ይደረጋሉ። ነገር ግን ተጫዋቹ ለቅዳሜው ትልቁ የሳምንቱ መጨረሻ ጨዋታ በስታንፎርድ ብሪጅ ሊቨርፑል ለሚያደርገው ጨዋታ እንደሚደርስ ተገልጿል። ነገር ግን ጨዋታው እንዴት ነበር? ሁለት ወሳኝ ተጫዋቾችን በጨዋታው በጉዳት በመጠነኛ ህመም ያጡት አርነ ስሎት በመጀመሪያ ምርጥ 11ቸው እንግዲህ
ከፓላሱ ሽንፈት የአራት ተጫዋቾችን ለውጥ አድርገዋል። ለመጀመሪያ ጊዜ መሐመድ ሳላህን ቤንች አድርገዋል። እንዲሁም በዕለቱ ቤስት ከነበሩ ተጫዋቾች ውስጥ አሌክሳንደር ኢሳቅን፣ ኮነር ብራድሊን እና አሌክሲስ ማካሊስተርን ቤንች በማድረግ ዶሚኒክ ሶቦስላይን በቀኝ ፉልባክ ከሱ አንድ ስቴፕ ቀደም ብሎ ደግሞ በሳላ ፖዚሽን ላይ ጀርሚ ፍሪፖንግን በማሰለፍ በአማካይ ስፍራ ኮርቲስ ጆንስ እና ራያን ግራቨንበርግን በማጣመር ኢሳቅን ደግሞ በሂጎ ኤኪቲኬ በመቀየር ነበር የአራት ተጫዋቾችን ለውጥ በማድረግ ጨዋታውን የጀመሩት። ነገር ግን የመጀመሪያው ግብ ሊቨርፑል ላይ እስከሚቆጠርበት 16-17 ደቂቃ ድረስ የነበረው የሊቨርፑል ተነሳሽነት፣ በጨዋታው የነበረው ፍላጎት፣ የተሻለ ኢነርጂ የተስተዋለበት ምናልባት በጨዋታው ጥሩ የሊቨርፑል እንቅስቃሴ ግብ እስከሚያስተናግድ ድረስ የነበረው ወይም በተቀናጀ ሁኔታ ማጥቃቱ ጥራት ባላቸው ድሎች የተሟላበት እንቅስቃሴ ያስተዋልንበት የመጀመሪያ 15 ደቂቃ። በእነዚህ ደቂቃዎች ናቸው እንግዲህ ሂጎ ኤኪቲኬ ያገኘውን አጋጣሚ ሳይጠቀም በድጋሚ ሁለተኛ አማራጭ ኮርሊ ጋክፖ አግኝቶ ከመስመር ላይ የቀድሞ የቶትናም ተከላካይ ዴቪሰን ሳንቼዝ አራቀ። አንድ የሊቨርፑል ትልቅ እድል ያቺ እንቅስቃሴ ናት እንግዲህ በመልሶ ማጥቃት ወደ ሊቨርፑል የመጫወቻ ክልል መጥቶ ዶሚኒክ ሶቦስላይ ባሪሽ ላይ በሰራው ጥፋት ፍጹም ቅጣት ምት የዕለቱ ዳኛ ክሌመንት ቶርፒን የሰጡት እና አሰልጣኙን ከጨዋታው በኋላ በዚህ ፍጹም ቅጣት ምት ላይ አወዛጋቢ ጉዳይ ነው፣ 20% ነው ፔናልቲ የመሆን እድሉ እንጂ በቀጥታ ኮንታክቶች ነበሩ፣ ግን ይሄ ለፔናልቲ አክሲደንት በቀጥታ የሚያጋልጥ ፋውል አልነበረም የሚል ነው የአሰልጣኙ አስተያየት። ነገር ግን ሊቨርፑል እንደ ቡድን ከዛም በኋላ የተለያዩ አጋጣሚዎችን ከረፍት በኋላ ከመፍጠር ይልቅ ከረፍት በፊት የነበረው እንቅስቃሴ የተሻለ ነበር። ጫናም ለመፍጠር እድሎችንም ክሬት ለማድረግ ከረፍት በፊት የነበረው የሊቨርፑል እንቅስቃሴ የተሻለ ነበር። ለምሳሌ የተለያዩ ተጫዋቾች እድሎችን አግኝተው ነበር። ኢብራሂም ኩናቴ ከቆመ ኳስ ኮርና ግብ ለማስቆጠር የሚያመች ፖዚሽን ላይ የተገኙበት፣ ፍሎሪያን ቪዝ ሊቨርፑልን አቻ ማድረግ የሚችል ትልቅ እድል አግኝቶ ያባከነበት፣ እንዲሁም ኮርሊ ጋክፖ አልተጠቀሙም። በሁለተኛ 45 ግን ልክ እንደ ፓላሱ ጨዋታ መሻሻል ቢታይ የተለያዩ ነጥቦች ይነሱ ነበር። ከመጀመሪያው 45 የወረደ ደግሞ ሊቨርፑል ነበር በሁለተኛ 45 የተስተዋለው። አንደኛ የራያን ግራቨንበርግ እንዳለፉት ጊዜያት አለመሆን፣ በተለይ ደግሞ አሁን ለሊቨርፑል ትልቅ ስጋት እየሆነ የመጣው የተከላካይ ክፍሉ ቅንጅት፣ ትሬንት አሌክሳንደር አርኖልድ በተገቢ ሁኔታ አለመተካቱን ያስተዋልንበት። በአንድ ጨዋታ እንደውም ከፓላስ ጋር 3 ተጫዋች ነው የተቀያየረው። ቀድሞ ብራድሊ ተሰለፈ፣ ከዛም በኋላ ሶቦስላይ፣ ከዛም በኋላ ፍሪፖንግ ተጫወተ። ሶቦስላይ ያለ ሊቨርፑል እንደውም በኮንትሮል በኩል ቀኝ ፉልባክ ላይ እስካሁን ሶቦስላይ ሲሰለፍ ይሻላል፣ ግን ተፈጥሯዊ ፉልባክ አይደለም። አሁን አጥቂው በቂ ምርት እያገኘ አይደለም። አማካዩ እንዳለፉት ጊዜያት ኮምፓክት እየሆነ አይደለም። ተከላካዩ ደግሞ ተደጋጋሚ ስህተት እየፈጸመ ነው። ስለዚህ የዚህ ቡድን ባላንስ በጣም ተናክቷል። ይህም ባላንስ ደግሞ ለማስተካከል ትላልቅ ሪስኮችን አሰልጣኙ የመውሰድ ኃላፊነት ውስጥ አሁን የሚገቡበት ወቅት ነው። ከጨዋታው በኋላ የጂሚ ካራገርን በሲቢኤስ የሰጠውን አስተያየት ብትመለከቱ አሁን ሊቨርፑል ወደ ፎርሙ የመመለስ እንጂ ፎርም ላይ የሌሉ ተጫዋቾችን ወደ ፎርም እንዲገቡ የሚታገልበት ወቅት አይደለም። ተጫዋቾችን ቀይሮ በማስገባት አዳፕት እንዲያደርጉ ማድረግ ይቻላል። እንዲሁም ትራንዚሽኑን ዝግ ባለ ቴምፖ መቀየር ይቻላል። ነገር ግን አሰልጣኙ በአንዴ ኮምፕሊትሊ ነው ተጫዋቾችን የቡድኑ ሲነር ተጫዋቾች ወደ ቤንች በማውረድ በቀጥታ ነው አዳዲስ ተጫዋቾችን ፈጣን አዳፕት እንዲያደርጉ ውሳኔ እያስተላለፉ የሚገኙ። ይሄን ጉዳይ በእርጋታ መመልከት አለባቸው። አሁን የሁለቱ ተከታታይ ጨዋታ ሽንፈት ለአርነ ስሎት ትልቅ ማንቂያ ነው ይላል ካራገር። በዚህ ሀሳብ ከምንስማማበት አንደኛው ምክንያት ለምሳሌ በባክፎር ሊቨርፑል በኢብራሂም ኩናቴና ቀኝ ፉልባክ ቦታ በሚሰለፉ ተጫዋቾች መካከል ያለው መግባባት ከጊዜ ወደ ጊዜ ሚዛኑ እየተናጋ ነው። ለምሳሌ በዚህ ጨዋታ ከየትኛውም የሊቨርፑል ተጫዋች በላይ ያልተሳኩ
ወይም ለስተት ሊቨርፑልን ለሃይ ተርኖቨርም ለጋላታሳራይ እድል የከፈተ በፖሴሽንም በፓስም ኩናቴ 6 ትላልቅ ፖሴሽኖችን በመሳት የተሳሳተ 8 ኳስ አድርጎ ከ8ቱ 6ቱ ኳሶች ደግሞ ወደ ሊቨርፑል ያደጋ ክልል የተቀየሩ ነበር። በሁለተኛ ደረጃ ደግሞ አማካዩ ክፍል በሚኖረው ቅንጅት ወይም የተረጋጋ ጥምረት የሊቨርፑል ውጤት ላይ ቀጥተኛ ተጽዕኖ ይፈጥር ነበር አምና። ለምሳሌ የሶስቱ አማካዮች ጥምረት በዘንድሮ የውድድር ዓመት 3ቱ አማካዮች አብሮ በጋራ በተሰለፉበት ለምሳሌ የመጀመሪያ ጨዋታ ሊቨርፑል ከረፍት በፊት ፍጹም የበላይነት ወስዶ ከፍተኛ ብልጫ አድርጎ የ2 ጎል አድቫንቴጅ ያስችላል። ከኤቨርተን ጋር በነበረው ጨዋታ አንዳንድ የቡድኑ ሚዛን ለመጠበቅ በተለይ እንደ ኤቨርተን አይነት ተጋጣሚ ላይ ስሎት እንዲህ አይነት ሪስኮችን ወስደው የቡድኑን ኮምፓክት የመሆን አቅምን ከፍ የሚያደርጉ ከሆነ ለቀጣይ ተከታታይ ጨዋታዎች ቢያንስ ቡድኑ ከዚህ ከውጤት ሪትም ሳይርቅ የነ ፍሎሪያን ቪዝን ፖዚሽን በጥሩ ሁኔታ አዳፕት ማድረግ ይችላል። አሁን ቀጥተኛ ውሳኔው የቡድኑን ባላንስ ያሳጣ ይመስላል እና በዚህ ረገድ ሊቨርፑል ከመጀመሪያ 45 ክሬት ያደረጋቸው ኤክሲጂዎች ይበልጣሉ በሁለተኛው 45። በዘንድሮ የውድድር ዓመት ደግሞ ሊቨርፑል አብዛኛውን ኤክሲጂ ክሬት ያደረገው በሁለተኛው 45 ነው። ምክንያቱም ደግሞ ባለቁ ሰዓቶች የሚቆጠሩ ግቦች በሊቨርፑል በኩል ለተከታታይ ጨዋታ ይስተዋል ነበር እና በምሽቱ ጨዋታ ለምሳሌ ሊቨርፑል 1.21 ኤክስጂ ክሬት ያደረገው ከረፍት በፊት ነው። ከረፍት በኋላ ሊቨርፑል በጨዋታው የፈጠረው ትልቁ ቻንስ የተባለው ሂጎ ኤኪቲኬ በውስጥ እግሩ የሞከራት ኳስ ናት እና በእለቱ ዳኛ ከመስመር ወጣለች የተባለው ኢሳቅ የመጀመሪያ ተቹን በግሩም ፓስ ከዊዜ የተሻገረለትን ኳስ ወደ ግብ ለመቀየር ጥረት አድርጎ ነበር በጨዋታው። ከዛም በኋላ ኢሳቅ በካሜራው ላልታየ ስሎት በነበራቸው የመጀመሪያ 45 አቀራረብ ቢያንስ የክለቡ ኢነርጂ የመጀመሪያ 30 ደቂቃ ውስጥ የሚስተዋለው ፍጥነት ፕሬስ የማድረግ አቅም በሁለተኛ 45 ተሻሽሎ ይቀርባል ሲባል ከዛ ፍጥነትና ሪትም ወርዶ ነው የታየው። አንደኛ የኮርቲስ ጆንስና የራያን ግራቨንበርግ የተበጣጠሰ የፖዚሽን አያያዝ። አሁን ቢልድ አፕን አይታችሁ ከሆነ ሊቨርፑል በተደጋጋሚ ለፕሬሲንግ ይጋለጣል፣ በቶሎ ኳሶች ይነጠቃል፣ የሚደጋገም የፓስ ሲኩዌንስ ይበዛል ሜዳ ውስጥ። ቫንዳይክ ለኪርኬዝ፣ ኪርኬዝ ይመልሳል፣ ከዛም ቫንዳይክ ወደኋላ ለግብ ጠባቂው፣ ግብ ጠባቂው ቢያርቅ እንኳን ሊቨርፑል ፖሴሽኖችን አያሸንፍም። ከዛም በኋላ በቀላሉ ይታለፋል። ወደ አደጋ ክልል ጋላታሳራይ ሲመጣ ፕረስ ለማድረግ ያለው ኢነርጂ ከመጀመሪያው 30 ደቂቃ የወረደ ነበር። ለዚህ ደግሞ በአማካይ ክፍሉ የተፈጠረው ጋፕ በከፍተኛ ሁኔታ የቡድኑን ባላንስ አሳጥቶታል። ይህን የተጠቀሙት እንግዲህ በእግር ኳስ ኬሪየራቸው ጥሩ ልምድ ያላቸው እንደነ ኢካይ ጉንዶዋን አይነት በአማካይ ስፍራ በ35 ዓመታቸው እንዴት ሲጫወቱ እንደነበር የሊቨርፑል የአማካይ ስፍራ እድሜ ከጋላታሳራይ ጋር ብታነጻጽሩ ሰፊ ልዩነት አለው። ለምሳሌ ማሪዮ ሌሚና 31 ዓመቱ ነው። ቶሬራ በተመሳሳይ፣ ጉንዶዋን 35 ዓመቱ። እነዚህ ተጫዋቾች ባሉበት የአማካይ ክፍል ፍሎሪያን ቪዝ፣ ኮርቲስ ጆንስ እና ራያን ግራቨንበርግ በኢነርጂ በአካል ብቃት በፍጥነት እንኳን ይህን የአማካይ ስፍራ መብለጥ አልቻሉም። ስለዚህ እነዚህ ድምር ውጤት ምንድነው? የታክቲካል ፍሉዲቲ ክፍተት ነው። ስለዚህ አሰልጣኙ ነው ቀደም ተብሎ ሊጠየቁ የሚገባው። አሁን በሊቨርፑል ቡድን ውስጥ ለኢንቴንሲቲውም ለሩጫውም ለሪከቨሪውም በተሻለ ሁኔታ ከጨዋታ ጨዋታ ያለምንም ድካም ጥረቱ በሜዳ ውስጥ የሚስተዋለው ተጫዋች ዶሚኒክ ሶቦስላይ ብቻ ነው። በተሻለ የራያን ግራቨንበርግ አስደናቂ ብቃት እየተመለከትን ከኤቨርተኑ ጨዋታ በኋላ ያ ኢንቴንሲቲና ያ ብቃት ሊቀጥል አልቻለም እና ሮቴሽኖች አሁን የቡድኑን ባላንስ እያሳጡ ያለ ይመስላል። አንድ ኮንሲስተንሲ ያለው አንድ መልክ ያለው ወይም አንድ የተለየ ጥሩ ምርጥ 11ቸውን እስካሁን ስሎት አለዩ። ለምሳሌ በዘንድሮ የውድድር ዓመት ከሊጉ የመጀመሪያ ጨዋታ ቀጥሎ ምንም አይነት እድገትም ለውጥም እያሳየ የማይገኘው ኮርሊ ጋክፖ አለ። ሳላን በቤንች ላይ በማስቀመጥ ነው ይህን ጨዋታ የጀመሩትና አዲስ ኤክስፐሪመንት
ፍሪፖንግን በቀኝ ዊንግ ለመሞከር ነበር ያሰቡት። ይሄም አልተሳካም። ፍሪፖንግ እንደውም በጨዋታው ዝቅተኛ ሬት ያገኘ ተጫዋች ነው። ብዙም ውጤታማ አልነበርም። አንዳንድ በቴክኒክ ወይም በሱ አቅም የሚታለፉ እንቅስቃሴዎችን በቀላሉ በጋላታሳራይ ተጫዋቾች ሲነጠቅ እናስተውላለን። እና የቡድኑ ፍሉዲቲ ገና ነው ቢባልም ግን የቡድኑን ባላንስ መጠበቅ ለፍሉዲቲ ደግሞ የተሻለ አንደኛው እድገት ነው። ለምሳሌ በግራ ክንፍ በኩል ያለፈው ከክሪስታል ፓላስ ጨዋታ ፍሎሪያን ቪዝን ሞክረው ጋክፖን ቤንች አድርገዋል። ግን በአማካይ ስፍራ ላይ የሶስቱ ተጫዋቾች ጥምረት ለሊቨርፑል የማጥቃትም የመከላከልም እንቅስቃሴ በተለይ ተከላካይ ክፍሉ ለሚፈጥረው ስህተት ቢያንስ እነዛን ጫናዎች ለመቀነስ የተሻለ እድል ሊኖረው የሚችለው የሶስቱ የቀድሞ አማካዮች አብሮ በጋራ መሰለፍ ነው። በአንዳንድ ደግሞ ታክቲካል ጉዳይ ወጣ ብለን ደግሞ ስንመለከት ለምሳሌ በአማካይ ስፍራ ማካሊስተር ሲኖር ፍሎሪያን ቪዝ የሚኖረው ፖዚሽን የተገደበ ይሆናል። ነፃነት ያጣል፣ ምቾት አይኖረውም። ምክንያቱም ሁለቱም ወደ ግራ 8 ቁጥር አዘንብለው ስለሚጫወቱ እንደነዚህ አይነት ታክቲካል ጉዳዮችን የሚፈቱበትን የራሳቸውን ቅርጽ ማሳደግ ያለበት ይመስላል ይሄ ቡድንና ከጨዋታ ጨዋታ ግን የሚስተዋለው ጉለት እዛው መብቴ መሰጠት የሚችል ነገር ግን መብቴ ሳይሰጥ ተደጋጋሚ ሽንፈት ቡድኑ የሚያስተናግድ ከሆነ ያ ተከታታይ ድልን እያስመዘገበ የመጣ ሻምፒዮን ሆኖ የመጣ ቡድን በስነልቦና ደረጃ ሽንፈትን አዳፕት እያደረገ ሊመጣ ነው። አሁን 2 ተከታታይ ጨዋታ ከሜዳ ውጪ ሽንፈት ስሎት ሲያስተናግዱ ለምሳሌ በመጀመሪያ የአሰልጣኙ ከሜዳ ውጪ ያደረጋቸው 18 ጨዋታዎች ውስጥ አንድ ሽንፈት ነው ያስተናገዱት። ከመጀመሪያ 18 ጨዋታ አንድ ሽንፈት። ይሄ ማለት የቡድን አንዱን ትልቁን ጥንካሬ ነበር የሚያሳየው። ተከታታይ 18 ጨዋታ ከሜዳቸው ሳይሸነፉ ነበር አምና ይሄ ቡድን የቀጠለው እና ባላንስ ነበረው። በደንብ ባላንስ ተደርጎ ኦርጋናይዝድ የሆነ ቡድን ነው እና በተከላካይ ስፍራ ለሚኖረው መረጋጋት በማጥቃቱም በመከላከሉም በኩል በነኪርኬዝ አሁን ሰሞነኛ ብቃት ሊቨርፑሎች ምን ያክል ርቀት ሊሄዱ እንደሚችሉ ማጥቃቱም መከላከሉም አሁን እኩል ስቴብል አይደለም። ያ ኤሪያ የጋክፖ መዋጥ የግራውን 8 ቁጥር ይዞ የሚጫወት የዊዝም ጥሩ አለመንቀሳቀስ የፉልባኩ አንደኛው አስተዋጽኦ ነው። ምክንያቱም ኦቨርላፕም አንደርላፕም ከኳስ ጋር እንዴት ፍሌክሲብል እንደነበር በቦርንማውዝ ምናውቀው ነው። ግን ያን ጥንካሬ በሊቨርፑል እየደገመ አይደለም እና በግራ ፉልባክ ፖዚሽን አንዲ ሮበርትሰን በቦታው ላይ ምናልባት ለተከታታይ ጨዋታዎች ቋሚ ሆኖ ከ60 ከ70 ደቂቃ በኋላ በአዲስ ኢነርጂ ፖዚሽኑን አዳፕት ሲስተሙን ለማድረግ ኪርኬዝ ከቤንች ቢነሳ ለስሎት የተሻለ አማራጭ ይመስላል አሁን ላይ ባለው ወቅታዊ ብቃት። እንዲሁም የነ ኮነር ብራድሊ ከጨዋታ ጨዋታ ቋሚ የሆኑ በመጡ ቁጥር ይሄ የጌም ታይም ወደ ሙድ ወይም ወደ ጥሩ ብቃት የሚመልሳቸው አይነት ተጫዋቾች ናቸው እንጂ ሁሌም ከቤንች ላይ በመነሳት ኢፌክቲቭ አይሆኑ ወይም አምና ሲታይ የነበረው አርኖልድ በተጎዳ ወቅት ቦታውን በጥሩ ሁኔታ ከቨር ያደረገበት ስትራቴጂ አይደለም አሁን በብራድሊ በኩል የሚስተዋለው። ግን ለአርነ ስሎትም ለሊቨርፑልም አሁንም ትልቁ አሳሳቢው ጉዳይ የኢብራሂም ኩናቴ ብቃት ነው ሰሞነኛው። እንደውም አንድ ጉዳይ ከጨዋታው በኋላ ስመለከት ነበር ለኤኪፕ ይዞ የወጣው መረጃ ሊቨርፑልና ኩናቴ በኮንትራት ዙሪያ ለመስማማት ከጫፍ ደርሰዋል። ከ2 ሳምንት በፊት ሊቨርፑል ያቀረበውን ኮንትራት ኢብራሂም ኩናቴ ለመቀበል ዝግጁ ነው፣ ደስተኛም ነው ይላል። ይሄ ከጨዋታው በኋላ የወጣ ሪፖርት ነው። ግን ጨዋታውን 90 ደቂቃ ለተመለከተ ሊቨርፑል ላይ ለተፈጠሩ እያንዳንዱ አደጋዎች ሁሉ የዚህ ሴንተር ባክ ቡድኑ የማጋለጥ አቅሙ ከፍተኛውን ድርሻ ይዛል። አሁን ቫንዳይክ የወትሮን አይነት ሪከቨር ለማድረግ አንደኛ ከእድሜ ሁለተኛ ደግሞ ኳስ ለመቀበል ከሚይዘው ፖዚሽን አንጻር ሊቨርፑል ትላልቅ ሪስኮችን እየወሰደ የሚገኘው በኩናቴ በኩል። በቤንች ላይ ያለውም ተጫዋች በፊትነስ ደረጃ አስተማማኝ ሆኖ ለተከታታይ ጨዋታ የሚያገለግልም አይነት አይደለም ጆይ ጎሚስ። ነገር ግን የኩናቴ ብቃት ከጊዜ ወደ ጊዜ ከመሻሻሉ ይልቅ መውረዱ እየተስተዋለ ነው። አሁን የፓላሱ ሽንፈት ላይ የፓላስ የመጀመሪያ 45 ያ ሁሉ ብልጫ አንደኛ በፖዚሽን ፓላስ የተሻለ ሲሆን ኤሪያዎችን ሲያሸንፍ ታርጌት ያደረጉት የሊቨርፑል ቀኙን ሴንተር ባክ እና ቀኝ ፉል ባክ ፖዚሽን
ይሄ የኩናቴና የብራድሊን ፖዚሽን ጥምረት መጓደልን በደንብ ስላስተዋሉ ያን ኤሪያ እየተጠቀሙ ነበር። በተመሳሳይ ጋላታሳራይም አስተውላችሁ ከሆነ ቀኙን ፉልባክ ፖዚሽን ነበር በደንብ ሲጠቀሙ የነበረው። ኦሲሜን ሊቨርፑሎችን ሲፈትን ነበር በተለያዩ አጋጣሚዎች። ወርዶ ፕረስ ያደርጋል። እንደ ቡድን ደግሞ አስደናቂ ኦርጋናይዜሽን ነው ጋላታሳራይ ያሳየን ምሽት ላይ ከስቴዲየሙ ድባብ ጋር በግሩም ሁኔታ ነበር ሊቨርፑልን ማስቆም የቻሉት። ከረፍት በፊት እንደውም ሊቨርፑል የተሻለ ጫና ፈጥሯል ከረፍት በኋላ ከፈጠረው ጫና እና አሁን ላይ በተከላካይ ስፍራ ያለው መዳከም ለአማካዩም ለአጥቂውም ክፍል አለመረጋጋት መነሻ ይመስላል። በደንብ ከተመለከታችሁ የሊቨርፑል የአማካይ ስፍራ አምና ለምሳሌ ሁለቱ ሴንተር ባኮች ለ6 ቁጥር አማካይ በቀጥታ ፓስ ያደረጉት በአማካይ በየጨዋታ ሲወጣ ሊቨርፑል ከ90% ወርዶ አያውቅም። ፓስ አኩሬሲ ተከላካይና አማካይ መካከል ያለው ፓስ አይቋረጥም ወይም ጤናማ ቢልድ አፕ በማድረግ በሊጉ አንደኛ ደረጃ ላይ ነበር ሊቨርፑል በተጠናቀቀው የውድድር ዓመት። ዘንድሮ ግን 7ኛ ላይ ነው ያለው። 7ኛ ላይ ደግሞ እንዲቀመጥ ካደረጋቸው ምክንያቶች መካከል በቢልድ አፕ በኩል ሊቨርፑል ለ6 ቁጥር ተጫዋቹ ፓስ ከሚያደርገው ይልቅ ቫንዳይክ ላይን ብሬኪንግ ፓስ የሚያደርጋቸው ኳሶች በዝተዋል። ለዚህም ይመስላል ጂሚ ካራገር ከጨዋታው በኋላ ሊቨርፑል አሁን ትክክለኛውን ፉትቦል እየተጫወተ አይደለም፣ ባስኬትቦል ነው የሚጫወተው እና ጥሩ ያልተንቀሳቀሰን ተጫዋች በመቀየር ውጤት መቀየር ነው የሚፈልጉት። ግን ታክቲካል አዳፕቱ ገና የክለቡ አልመጣም። ስለዚህ የቀድሞውን የስብስቡን አካል የሆኑ ተጫዋቾችን በቁጥር በዛ አድርጎ በምርጥ 11 ውስጥ መገልገል አለበት ለውጤት ወይም ወደ ራሱ ሪትም እንዲመለስ የሚል ሀሳብ ሲያነሳ ነበር። ይሄ ጉዳይ የሚያስማማ ይመስላል። ኩናቴ የሚጀምራቸው ኳሶች ሁሉ ውጥረት ወይም ጭንቀት ውስጥ ወይም ለተጋጣሚ ተጋላጭ የሚያደርግ ፖዚሽን ላይ ኳሶችን ከያዘ በኋላ ለቡድን አጋሮቹ እንኳን በቀጥታ የሚያደርስበት የኳስ ቴክኒክ እንዳምነው አልነበረም። በተደጋጋሚ ይበላሻል፣ በተደጋጋሚ ይነጠቃል። ሊቨርፑልን ለፕሬሲንግ ያጋለጠ ነበር። ነገር ግን አንድ ጉዳይ በግል ላይ ያስተዋልኩት ሊቨርፑል ኮርቲስ ጆንስን በአማካይ ስፍራ ሲጠቀም ቡድኑ ፕረስ ለማድረግ የተሻለ ይሆናል። ግን ሊቨርፑል ላይ ተርኖቨር ይጋለጣል ወይም ተጫዋቹ በአማካይ ስፍራ ላይ በተሰለፈባቸው ጨዋታዎች ሊቨርፑል ለአደጋ ተጋላጭ ነው። ይሄ የመከላከል ሬዚስታንሱ ዝቅተኛ ነው። በይበልጥ ግን ይሄ ተጫዋች ለሎው ብሎክ የቀረቡ ክለቦች ላይ በሚያሳየው ካራክተር የተሻለ ነው። ወደ ሎው ብሎክ የቀረቡ ቡድኖች ላይ በጥሩ ሁኔታ የሎው ብሎክ ቡድኑን ለማስከፈት የሚያስችል አቅም አለው። ግን አሁን ላይ በምንመለከተው እንቅስቃሴ ከሆነ ኮርቲስ ጆንስ በአማካይ ስፍራ ከራያን ግራቨንበርክ ጋር ሲጣመር የሊቨርፑል የማጥቃት እንቅስቃሴ ቢያንስ አማካዩ ስፍራ ላይ የግድ ዘቦዝ ላይ ሊኖር ይገባል። ባላንስ አይሆንም ማጥቃቱም መከላከሉም እና ተጋላጭ ሆና ለራያን ግራቨንበርክ ብዙ ምቾት አይሰማውም በአማካይ ስፍራ ሲጫወት ከኮርቲስ ጆንስ ጋር ሁለቱ በተናጠል ማለት ነው። እና ይህንንም ጉዳይ ባላንስ ማድረግ ያለባቸው ይመስላል። እና ለአሰልጣኙ 2 ተከታታይ ጨዋታ መሸነፍ ከባድ ነው እና ቀጣይ ጨዋታ ስታንፎርድ ብሪጅ ነው። ስታንፎርድ ብሪጅ ላይ ደግሞ ሊቨርፑል በቀላሉ ፈተናውን ይሻገራል ብሎ አይታሰብም። ስለዚህ ጠንካራ ፈተና ስለሚጠብቃቸው በቀሪ ቀናት ሪከቨር አድርገው ለዛ ጨዋታ በፍጥነት ከሁለቱ ጨዋታዎች ክለቡ ማገገሙን ስታንፎርድ ብሪጅ ላይ ማሳየት አለባቸው። አለበለዚያ ግን በቀጥታ አሰልጣኙ ጫና ውስጥ ነው የሚገቡት። ምክንያቱም 450 ሚሊዮን ፓውንድ እና ከዛ በላይ ኢንቨስት ያደረገ ቡድን 10 ጨዋታዎችን በሁሉም ውድድሮች አድርገው ስለ ፍሉዲቲ ማውራት የለበትም። አሁን ስለ ኢሳክ ጉዳይ አሁን ላይ ጥያቄ ማይነሳው ተጫዋቹ ቅድመ ውድድር ጊዜ ዝግጅት ከነበረውም ክለብ ጋር አላደረገም፣ ከሊቨርፑል ጋር አላደረገም። ገና የተወሰኑ ፕሪሲዝኖችን እየወሰደ ነው። ከኦክቶበር ውስጥ ወይም ከኦክቶበር በኋላ ነው በደም ፍሉድ የሚሆነው ይላሉ አሰልጣኙ በተደጋጋሚ። ነገር ግን ቢያንስ ፍሎሪያን ቪዝ፣ ጀሬሚ ፍሪፖንግ፣ ሜሎስ ኪርኬዝ ቀደም ብሎ ነው የፈረሙት። ስለዚህ ከነዚህ ተጫዋቾች ሊቨርፑል ቢያንስ የተለየ ኢምፓክት ማግኘት አለበት። ስለዚህ እነዚህ ሁሉ ጥያቄዎች ሁሉ ወደ አሰልጣኙ ነው የሚዞሩት። የተጫዋቾቹ ኳሊቲ ይታወቃል።
ስለዚህ ወደ ክለቡ ከመጡ በኋላ በተሻለ ስታንዳርድ በተሻለ ስብስብ ኮምፒት ለማድረግ ነው። ግን በእነዚህ ተጫዋቾች የክለቡ ባላንስ በአግባቡ እየተጠበቀም አይደለም። ስለዚህ አሰልጣኙ ጫና ውስጥ የሚገቡት የስታንፎርድ ብሪጁ ጨዋታ ለአርነ ስሎት ትልቅ የውድድር ዓመት የሚያሳልፉበትን ፍንጭ የሚሰጡበት ጨዋታ ነው። በነገራችን ላይ ይህን የምንልበትን ምክንያት እንግዲህ በቅድመ ጨዋታ ግምገማ ቼልሲና ሊቨርፑል በሚያደርጉት ጨዋታ ይዘንላችሁ እንመጣለን። ግን የምሽቱ ሽንፈት ምንም አይነት ማስተባበያ የለውም። እዚህ ሽንፈት ውስጥ ነው እንግዲህ አሊሰንን ሊቨርፑል ለረጅም ወራት ሊያጣ እንደሚችል እየተገመተ የሚገኘው። ጉዳት አስተናግዷል። የኢኬቲኬ አሳሳቢ አይደለም። ለቅዳሜው ጨዋታ እንደሚመለስ ነው የሚጠበቀው። ለቅዳሜው ጨዋታ ይሰለፋል ተብሎ ይጠበቃል። ግን ለሊቨርፑል በዚህን ሰዓት አስተማማኙና ምርጡ ግብ ጠባቂ በጉዳት ምክንያት ለረጅም ጊዜ ከሜዳ የሚርቅ ይመስላል። ጎን ለጎን ደግሞ እስቲ አሁን ስለ አዲሱ ፈራሚ ጆርጂ ማማርዳሽቪሊ እንግዲህ በስታንፎርድ ብሪጅ የመጀመሪያ የሊግ ፈተናውን ይጀምራል ተብሎ ይጠበቃል። ታዲያ ሊቨርፑሎች ከሁለት ተከታታይ ሽንፈት በኋላ በብሪጅ ምን አይነት ምላሽ ይሰጣሉ? አብረን በጋራ የምናየው ነው። ነገር ግን የምሽቱ ጨዋታ ከፓላሱ ጨዋታ የባሰ ሊቨርፑል ጥንካሬውም ሆነ ማጥቃቱም መከላከሉም ተዳክሞ የታየበት ለጋላታሳራይ ውጤቱ እንደ መከላከል እንደ ማጥቃት እንደ ስትራክቸር ተቀናጅቶ እንደመጣ እንደተዘጋጀ ቡድን 100% ይገባቸው ነበር። አሌክሳንደር ኢሳቅ ለምሳሌ ተቀይሮ ከገባ በኋላ 38 ደቂቃ ሜዳ ውስጥ ቆይቷል። 4 ኳሶችን ብቻ ነው የነካው። ከአማካይ ስፍራ የሚደረጉ ለተጫዋቾች በቂ ኳስ የሚደርስበት መንገድ የለም፣ ድልድይ የለም። ሊቨርፑል እንደ ቀድሞ በሎው ብሎክ የሚጫወት ቡድኖች የማስከፈት ኳሊቲው ወርዷል። ሲያጠቃ የቡድኑ ኢነርጂ በጣም አነስተኛ ነው። የተበጣጠሱ እንቅስቃሴዎች፣ የሚዘገዩ ፓሶች፣ አላግባብ ፖሴሽኖች ላይ የሚደረጉ ቀጥተኛ ፓሶች ይበዛሉ። ለምሳሌ ማካሊስተር ከገባ በኋላ አስተውላችሁ ከሆነ ወደ 2-3 ኳስ ነፃ ፖዚሽን አምና እንደነዛ አይነት ኳሶችን ለሳላ በቀጥታ ዳይሬክት ፓስ እያደረገ ሊቨርፑል ግቦችን ሲያስቆጥር ነበር እና በምሽቱ ጨዋታ የሚያደርጋቸው ፓሶች አንደኛ ኃይል የበዛበት ለቡድን አጋሮቹ በቀጥታ የማይደርስ፣ ሁለተኛ ደረጃ ደግሞ ቢያንስ የያዛቸውን ኳሶች እንደ ማካሊስተር ኳሊቲ ጊዜና ሰዓቱን ያልጠበቀ ፓስ ወይም በታይሚንግ ክፍተት ገና እንደ አማተር ተጫዋች ወይም ገና ኤክስፒሪየንስ እንደሌለው ተጫዋች ፓስ ያደርግ ነበር እና ይህም ቡድን ቶሎ በፍጥነት ሪያክት የሚያደርግበትን መንገድ እንግዲህ አሰልጣኙ በቀጣይ ጨዋታዎች ምላሽ ይሰጣሉ ተብሎ ይጠበቃል። የስታንፎርድ ብሪጁ ጨዋታ ግን ለአርነ ስሎት ለዘንድሮ የውድድር ዓመት ለሚያሳልፉት ሙሉ ሲዝን ትልቅ ለውጥ ሊያመጣ የሚችል ነው። አምበሉም ቫንዳይክ እንግዲህ ከጨዋታው በኋላ ጠንከር ያለ አስተያየት ሰጥቷል። ይሄ ቡድን በሽንፈት ሳይሆን በድል የመጣ ቡድን ነው። ስለዚህ እያንዳንዱን ሽንፈት ምላሽ መስጠት አለብን። ይሄ ቡድን ሽንፈት መላበስ የለበትም። 2 ተከታታይ ጨዋታ አምና ለመሸነፍ 29 ጨዋታ ነው የፈጀብን። በ29 ጨዋታው 2 የተሸነፍን ቡድን በዘንድሮ የውድድር ዓመት ገና በሲዝኑ መጀመሪያ እንዲህ አይነት ሽንፈቶችን ማስተናገድ የለብንም። ቶሎ አፋጣኝ ምላሽ ለደጋፊውም ለክለቡም መስጠት አለብን የሚል አስተያየት ሰጥተዋል። በማጥቃቱ በኩል ይሄ ደካማ የነበረ፣ በመከላከሉ በኩል የቀድሞውን ጥንካሬ ባልያዘበት ጨዋታ ሊቨርፑሎች እንግዲህ ወደ ጠንካራው ስቴዲየም ተጉዘው ሽንፈት አስተናግደው ተመልሷል እና በቀጣይ ሳምንት እንግዲህ አሊሰን አይኖርም። ቅዳሜ ሂጎ ኤኪቲኬ ሊኖር የሚችልበት እድል በጣም ሰፊ ነው። እስካሁን ድረስ በቦታው ላይ የተሰማው የቁርጠት አይነት ስሜት እንጂ ጉዳት እንዳልሆነ ተነግሯል። ይሄ በቀላሉ ሪከቨር ሊያደርግ እንደሚችልና ምንም አይነት የሃርምስትሪንግ ምልክት አላሳየም ተብሏል እስካሁን በሚወጡ መረጃዎች። ነገር ግን ወደ አግዜ ትሬኒንግ ማዕከል ተመልሰው የመጀመሪያ ምርመራ ያደርጋል። በዛም ወቅት እንግዲህ የተለያዩ ማረጋገጫዎች ይወጣሉ። እስካሁን ድረስ ግን ምንም አይነት የጉዳት ምልክት እንደሌለ ነው የተነገረው። በቀጣይ እንግዲህ ምን አይነት ምላሽ አሰልጣኙ ይሰጣሉ አብረን በጋራ የምንመለከተው ነው የሚሆነው። እንደ ቡድን ምላሽ የሚያስፈልገው ወቅት ይመስላል። አሁን
ስጋት በጸዳ መልኩ ጨዋታዎችን የማሸነፍ አቅም መገንባት ያለበት ወቅት ላይ ተከታታይ ሽንፈት ተስተውሏል። ይሄ ጥሩ ማንቂያ ይመስላል አፋጣኝ ምላሽ ለመስጠት። በስታንፎርድ ብሪጅ ጨዋታ እንግዲህ ምን አይነት ምላሽ ይሰጣል አብረን በጋራ የምናየው ነው የሚሆነው። ከዚህ ፕሮግራም በመቀጠል እንግዲህ የተለያዩ ፕሮግራሞችን ይዘን ወደ እናንተ እንመጣለን። ላይክ አድርጉ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ይላል። ላይክ እንድታደርጉ፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።